ከሹ ነው እንደዚህ የሚሆንልሽ? ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አትጠይቂው? መቼ ደውላ ነግራኛለች። ቶሎ መሄድ ይኖርብኝ። ወዴት ነው የምትሄጂው? አደይ ስለ አደይ ከሆነ እንደዚህ የምታው ክፍል አጽጂ። መኝታ ቤትሽን እንኳን ራስሽ አታጸጂም። አደይ ምን ሰርታ? ቆይ ዴቭን ምን እያስነካሹ ነው እንደዚህ የሚሆንልሽ? ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አትጠይቂው? ስንቴ ደጋግሜ ዴቭ አጠገብ እንዳለ ይሻላልኩሽም? አዎ ብለሽኛል። ለምን ማንነቴን ትረሻለሽ? እንደ በፊቱ አንገትሽን ደፍተሽ ብትኖር ይሻልሻል። አይካልሽ ምን ልታመጭ ነው? የማደርገውን እናውቃለሁ። አትልፊ። እኔን ምንም ያላደረግሽ ነገር የለም። ቆይ ከዚህ በላይ ምን ልታደርጊ ነው? ዝም ስልሽ ያልተጎዳሁ ያልታመምኩ ነው እንዴ ይመስልሽ? ለምን አትቆሲም? ምን ይመለከተኛል? አሁን ቶሎ ቶሎ ስራሽን ጨርሽ። ታውቃቸውም ግን ሁለት ነው። ዳይመንድ እና ኪንጎ ናቸው እኮ ነኝ። እኔ ውጭልኛል እና ካልገባሽ ምን ላድርግ አደይ? አንቺ የሰው ስሜት አትረጂም። የራስሽ ስሜት ብቻ ነው የምታዳምጪው። ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አደይ ይቅርታ አትበይ። አንቺ የሰው ስሜት አትረጂም። እኔም ከዚህ በኋላ ላስጨንቅሽ አልፈልግም። በቃ ዝም እላለሁ። እኔ ደግሞ ከኔ ጋር ኮንሽ ወደ ኋላ መጎተትሽ ሳይሆን የምደግፍሽ አይነት ሰው ነኝ። ቆይ ምንድን ነው እያሰብሻለሽ? ማከረኝ እሱ እንጂ ከዚህ የዘለለ ምንም ነገር የለም። አሃ ትሰሚኛለሽ? ከዚህ በኋላ በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ ካንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት የማትችለው? ፍቅር አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆን ምን ያንሰኛል? ምን ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰለው ልቤን አትስበረው። እኔ እኮ በጣም ነው የማፈቅር። ለአንተ ስል ምንም ነገር አደርጋለሁ፣ ራሴንም እስከ መስጠት ድረስ ነው። ዋሻ አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱ ምን ያገባዋል? ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ነው ያልጫ እና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ። ወዳታለሁ ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላህ ነው እንዴ? ቤዛ አንተን ብታገኛት ምርህ ይሄን አባቴ ያልወደደኝ ማን ይወደኛል? ልክሽ ንገሪኝ። አይቴ የኔ ታሪክማ ብዙ ነው። ስንት ስቃይና መከራ አይቼ መሰለሽ እዚህ ደረስኩት። ስለሚኖር ራስሽን አዘጋጅሽ። እሺ እትዬ። ደግሞ ከፍቅር ጋር ተስማማችሁ? አይ ብዙም አይደለም። ቂም አትይዥባት፣ ልጅ ስለሆነች ነው። እሺ ያው ከተማ ውስጥ ሙያ ያላትና የተረጋጋች ሴት ስለሌለች ግና ሙሉ ነገሩን አዳምጪ። እናንተን ለማሳደግ ስንት መከራ እንዳየው ታውቃለህ። ሳታውቅ ቀርተህ ነው ልጄን አባትሽ ጋር ሂጂ ያልከው? አሃ እርሻለሁ አላልሽም እንዴ? እና ፕሮፌሽናል የሚለውን ቃል ሳታውቂ ነው እንደ 12 ይጨርሽ? አይ የፈጠንሽ ስላልሽው ነው እንጂ ቃሉን ማውቀዋለሁ። ነው እንዴ? አባባሉ ላይ ነው የተሳሳትኩት? እንደዛ አላልኩም ፍቅር። ሰራተኛ ነው መሆን ያለብን። አደይ ብዬንም ጠራሽ ወይዘሪት ፍቅር ኤርሚያስ ብለሽ ነው የምትጠሪ? እሺ ብርቅዬ አባት ያላቸው አይመስሉም? ወይኔ ልፋት ሁሉ ገደል ገባ። You can either fire ጉዳት የለበትም። በቃ ይቅርታ መጠየቅ አለብኝ። ምን ነው ሰው እንድነው እንግዲህ አደይ ከገጠር ወደ ከተማ ተመልሳ መጣለች ማለት ነው። ግን ምን ዋጋ አለው? መምጣቷ መልካም ነው፣ ከአባቷ ማምለጧ ግን ደግሞ ከተማ ፍቅር እያለች እንዴት አደይ ትኖራለች ነው ጥያቄው። እናቴ ፍቅር አሁን ቤቱን ባንድ እግሯ ቆመዋለች። እንዴት ነው መግባት፣ እንዴት ነው መውጣት፣ እንዴት ነው መስራት የሚቻለው? በቃ አደይ ዝቤ ከገባች የኔ ህይወት ያልፋል እያለች ነው። አይገርሙም? ምክንያቱም
በተለያየ መልኩ እንግዲህ ከበፊት ጀምራ ዴቭን እሷ ለማድረግ ያላደረገችው ነገር የለም። ያልቆፈረችው ጉድጓድ በቃ ያልወጣችው ዳገት ያልወረደችው ቁልቁለት የለም። ግን አልተሳካላትም። አሁን ግን በአንድ በሌላም ብላ ቀጣጥራ ወደ ገጠር እንድትሄድላት አድርጋ ነበረ። ግን ደግሞ እግዚአብሔር እንግዲህ ያው ከአባቷ ማስመልጧትኝ እሷ ደስተኛ ነበረች። በነገራችን ላይ ፍቅር በቃ በጣም ደስተኛ ናት። እዛ አባቷ ቢድራት ባይድራት በቃ እሷ ጉዳዩ አይደለም። በቃ ይዳራት ነው ያለችው። እንደውም እንዴ ባንዳውም አባቷ ያላትን በቃ መግባት አለባት እያለች ማለት ነው። በቃ ምክንያቱም እሷ ከዚህ እሷን በቃ ማጥፋት ነው የምትፈልግ ታውቃላችሁ። እዚህ ጋር ቤቱን በቃ አንጨረጨረችው። እናንተ በቃ ስንቱ ጋር ከሊዱ ጋር ከሊሊ ጋር በቃ ከሰን በቃ ከማን አለ በቃ የቀረ የቤቱ ሰው አይበል። አሁን ማዘርን በቃ እየተሳፈጠቻት ነው ማን ነው እናታቸውን በመድኃኒዓለም በቃ በጣም ነው የምትቀውጠው። በቃ ስለ አደይ ከተነሳ በቃ እንደው መሄድልሻለሁ ጠፋልሻለሁኝ በቃ ድሮም እኮ አንቺ አትወጂኝም ምናምን እማትለው ነገር አለ እንዴ? እማትለውን ጠይቁኝ። እንዴት እንደሆነ አላውቅም። እና እናቷም አሁን ላይ በቃ እንደ ይሄን ያክል አመት አሳድጌሻለሁ ዛሬ ደርሰሻል በቃ ካልሆነልሽ ውጪ ከጂ የምትፈልጊበት ቦታ ድረሽ ምናምን አለችለ ማለት ነው። ምክንያቱም ብትባበልማ ባሰባት። በቃ ስለ አደይ ከተነሳ ማዘር በቃ እንደዲፍ እንዲትሆኑ በቃ አደይ እዚህ ቦታ ናት ምናምን ተብሎ አሁን ወደ ከተማ ደውለዋል። እየመጡ ነው፣ መኪና ላይ ናቸው። አሁን ቤት ሊገቡ በቃ ኦሬዲ ምንም አልቀራቸውም። በቃ እንደዛ ሲሆን የለችም ነው የምላችሁ ፍቅር የለችም። በቃ እንጭርጭርጭር ብላለች እንጭርጭር። እግዚኦ ከእንደዛ አይነት ሰውረን በቃ ምን እንግዲህ ቆይ ዴቪድን በተለያየ መልኩ ብዙ ነገሮች ሞከረች። ግን በቃ እኔ ላንቺ መገባ ሰው አይደለሁም በቃ ይቅርታ አንቺ እኔ እንደምትይኝ እኔራ ደግሞ ለምፈልገው የራሴ የህይወቴ ውስጥ ያለ ሌላ ሰው አለ እና በቃ ተይኝ በቃ ባንቺ ነገር የሁሉ ህይወትን አታተረማምሺው አላትኝ። አረ መስሚያዋ እንዴ የለም እንዴ በቃ አይደለ በቃ እኔ ካልበላሁት አይነት ነገር እንደው በቃ እንደዛ ነው ማለት ነው። ምክንያቱም እሷ ካላገኘችው ላዲም በቃ እንዲሆን አትፈቅሪም ማለት በቃ በጣም ነው የምትበሳጨው ነው የምላችሁ። በጣም የሚባለው በላይ ለምን እንደሆነ አላውቅም። ተይኝ ቢሏት ርክ እንዴት ልሰማ ነው እንዴ? እና በቃ እየቀጠለጥላት ነው። ማዘርም እንግዲህ ፈለግሽበት ድርሽ ብላታለች። እንግዲህ ጓዟን እየሸከፈች ነው። እንግዲህ ናዲም ተቃርበዋል። ትንሽ ደቂቃ ነው የቀራቸው ቤት ሊመጡ። እንግዲህ በቃ ይመስለኛል መቼም አደይ ዳግቢ ስትገባ መልሳ ዛግዲ ማትቀመጥም ፍቅር አይኗ ያየ በቃ ግፊቷ ነው የሚነሳው ማለት ነው። ስለዚህ እኔ የምታደርግ የሚመስለኝ በቃ አደይ ገባች ሲባል እሷ በጎን ይዛ ፌስታሏን ይዛ ሻንጣዋን ስባ እንደምትሄድ ነው ተስፋ